ሰላም እንደምንሰነበታችሁ ውድ ያድራሽ ሚዲያ ቤተሰቦች፣ ዛሬ የተገኘ ነው ሁላችንም የምናውቃት የሀገር ልብሶችን ለየት ባለ ዲዛይን የምትሰራው ሳሮን ዲዛይን ቤት ነው። እንደተለመደው የተለያዩ የሀገር ልብሶችን አይነታቸውና ዋጋቸውን ወደ እናንተ የምናደርስ ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችሁን። ሰላም ሳሮን እንደምን አለሽ? ሰላም ረዲ እንዴት ነሽ? አለን። እንግዲህ እኛ ቤት ብዙ ጊዜ ትታወቂያለሽ የተለያዩ የሀገር ልብሶችን በመስራት ዛሬስ ምን አዘጋጀሽልን? እንዲሁም ደግሞ ለማያውቁሽ ተመልካቾችም በዚሁ ራስሽንም አስተዋውቂልን። እሺ እኔ ሳሮን ዲዛይን ባለቤት ነኝ። ዛሬ ደግሞ ያለቁ ልብሶችና እንዲሁ ደግሞ አዳዲስ የመጡ ብትን ጨርቆችን አስተዋውቃቸዋለሁ። እሺ በመጀመሪያ ማሳየሽ ይሄን የሚያምር ልብስ ነው። አሰራሩ ሸፒ ሆኖ ነው የተሰራ። እንደምታዩ የልብሳችን ሁልጊዜም 4 አርብ 5 አርብ ነው ሆኖ የሚሰራ። ይሄኛው የ5 አርብ ልብስ ነው። ከወገብ በላይ ካባ እንደምታዩ አለው። ካባውን በ2 አርብ ሲሆን የሰራ ነው። ታችኛው ሸፒውን ደግሞ 2 አርብ ተጠቅመን 4 አርቡ ሙሉ በሙሉ ተጠቅመን የሰራ ነው ልብስ ነው። ጥለቱ እንደምታዩ ወደ ላይ ረዘም ያለ ነው። ከዛ በላይ ያለው ኖርማል መነኑን በሸፒ መልኩ እንዲመጣ አድርገን ነው የሰራ ነው። ጥለቷ በጣም ነው የምታምረው። እንደምታዩ ደግሞ ፈርጥ አገባባችን ውበት እንዲሰጠው አድርጎታል። ልብሱ ዝም ያለ ልብስ ነው፣ ግን ፈርጥ ተደርጎበት እንደዚህ አምሮ በሚያምር ሁኔታ ሰርተነዋል። ከላይ እንደምታዩ ደግሞ እንደዚህ የሚያምር ካባ አለው። ካባው ማይፈለግ ከሆነ ደግሞ እንደዚህ ቀለል ብሎ ደግሞ እንደዚህ መለበስ እንዲችል ሆኖ የተሰራ ዲዛይን ነው። በጣም ነው የምታምረው። ካባውም እንደዚሁ በፈርጥ አሳምረን ነው የሰራ ነው። ታምራሽ በጣም ለየት ያለች ልብስ ነው። ለየት ያለች በጣም ቆንጆ ልብስ ነች። እቺ ልብስ እንደዚህ አይነት አሰራር ልብስ ደግሞ መስራት እንደምንችል እንድናሳያቸው ፈልገን ነው። አንድ የወጣ ልብስ አለን። ያው ፎቶ ላይ እናስገባላቸውና አሰራሩን ማየት ይችላሉ። ይሄ ልብስ እንደዚህ አምሮ አልቆ 22000 ነው። 22000 ብር። 22000 ብር። ለየት ያለ ዲዛይን ለሚፈልግ እንደዚህ ሸፒ ፕሮግራም ላይ ደግሞ በጣም የበለጠ ያምራል። ዩኒክ ነው፣ መታያ ነው። ቀጣይ ደግሞ ማሳያችሁ ይሄን ቫይራል የወጣ ልብስ ነው። በጣም ሰው ወዶት በጣም በተለያዩ አይነት አሰፋፍ ስታይሎች የተሰራ ልብስ ነው። ቬጅ እና በአብሽ ከለር አንድ ላይ ተቀላቅሎ የተሰራ ዲዛይን ያለው ልብስ ነው። ጥለቱ ወደ ላይ ረዘም ያለ ነው። በጣም ነው የሚያምረው። በሁለት አይና መነን የተሰራ ልብስ ነው። በእኛ ደግሞ የተመረጠው አሰፋፍ ከወገብ በላይ ሀ ቅርጽ ያለው፣ ጥለቱ ደግሞ እጅዬ ሙሉ በሙሉ የሆነና እጅ የሌለው ልብስ ነው። በጣም ነው የሚያምረው። እኔ በጣም ነው የወደድኩት ይህን ልብስ። ምንም አይነት አሰፋፍ አብሮት ሊሄድ የሚችል አይነት ልብስ ነው። ቫይራል የወጣው ልብስ ላይ ከወገብ በላይ ምንም ጥልፍ የለውም፣ ግን ስቲል ያን ራሱ ውበት ያለው ልብስ ነው። በጣም ነው የሚያምረው። ይህን እንደዚህ ያማረ ልብስ ደግሞ ከፈለጋችሁ 22000 እኛ ጋር ማግኘት ይችላሉ። በቀጣይ ደግሞ እቺን ከዚህ በፊት ባለፈው ቪዲዮ ላይ ብትን ጨርቋን አስተዋውቂያት ነበር እና እንደዚህ ቆንጆ አድርገን ደግሞ አልቀውለት ሰርተነዋል። ልብሱ ከወገብ በላይ 4 ማዕዘን በቪ ሆኖ ሸፒ በሆነ ልብስ እጅየው እንደምታየው አጠር ያለ ነው። መነን ደግሞ ደቀቅ ያለ መነን ነው። ደረቅ እንዳይል ብሎ የተሰራ ልብስ ነው። በጣም ነው የሚያምረው ልብሱ። እንደዚህም ደግሞ ቆንጆዬ ጠበብ ያሉ ልብሶችና ደመቅ ያሉ ከለሮችን ደግሞ ጥለታቸው አነስ ያሉ ሆኖ ከለራቸውም ደግሞ ብራይት የሆኑ ልብሶችም ደግሞ እንዲሁ ከኛ ማግኘት ትችላላችሁ። 13000 ማግኘት ይቻላል። 13000 ከወገብ በላይ ያለችው ማሰራ በጣም የምታምር ነች። በእጅ ጥልፍም መሰራት ይችላል። በእጅ ጥልፍ የበለጠ ውበት ይሰጠዋል ልብሱ። በዛም ማሰራት ይቻላል። ቀጣይ ደግሞ ማሳየሽ እቺ በጣም የምታምር በጣም ነው የወደድኳት። ቅጥነቷ ራሱ እንዴት እንደሚያምር ከለሯ ነጭና ቀይ ተቀላቅሎ የተሰራች ቀጭን ልብስ ነች። በጣም ነው የምታምረው። አሰራሩም ደግሞ ከወገብ በላይ እንደምታዩ ለየት ያለ አሰራር ያለው ልብስ ነው። እንደዚህ ዚግዛግ ሆኖ አንገቱ እጁ ደግሞ መነን ብቻ የተቀጠለበት ስስ መነን ተቀጥሎ እጇ ላይ ደግሞ ትንሽ ቀጠን ያለ ጥልፍ የተደረገባት ልብስ ነች። እኔ በጣም ነው የወደድኳት። አርቲስታችን ለብሳው ታይቶ የተወደደ ልብስ ነው። ቆንጆ ነው። ቀይ ከለር ያላቸው ልብሶች ያደምቃሉ። በጣም ቀይ ልብስ በጣም ያደምቃል። ከዛ ላይ ደግሞ ወርቃማም አለው፣ ቀይ ወርቃማም አለው። እዛ ነጭ መሆኑ ደግሞ ነጭና ቀይ አንድ ላይ መግባቱ ደግሞ በበለጠ አምሯል፣ የሚያምር ሆኗል። በወራጅም መሰራት ይችላል። ይሄ በፈለጉት አይነት አሰራር መሰራት ይችላል። ግን እንደዚሁም ደግሞ ለየት ያለ
የአንገት ቅርጽም ደግሞ እንደዚሁ መስራት ቀጠን እንችላለን። ያለም ጥበብ የሚፈልግ ከስር መነኑ አሪፍ ራሱ ነው። በጣም የሚያምር መነን ነው። እንደምታየው በሁለት አይና መነን ነው የሚሰራው፣ የታወቀ ነው። ከዛ ከውስጥም ደግሞ እንደዚሁ ገበር መነንና ኖርማል ገበር እንዳለው እንዳይዘነጋ በሚለው ነው። እንደዚህ ደግሞ አምረው በ12,000 እኛ ጋር ማግኘት ይችላሉ። ቀጣይ ደግሞ ይሄኛውን ልብስ ነው ማሳየሽ። ይሄኛው ደግሞ እንደምታየው እንደዛኛው ቀጭን ቀጠን ያለች ልብስ ነች። በእርሳስ ከለር ወርቃማና በፒንክ አንድ ላይ የተሰራች ጥለት ናት። ዝም ያለች ከለር ናት። ዝም ያለች ከለር ነች፣ ግን ወርቃማና ፒንኩ ደግሞ ዝም እንዳይል አድርጎታል ከለሩንና በጣም የሚያምር ልብስ ነው። የተሰራው በኖርማል ዝርግፍ ወራጅ ልብስ ነው የተሰራው። እንደምታየው ወራጅነቱ ስፋቱም ከለሩም በጣም ነው የሚያምረው። ጥልፉ ደግሞ በጣም ቅልል ያለ ጥልፍ ነው፣ አይከብድም። ልስልስ ያለ ጥልፍ ነው። ከዛ እንዲሁ ደግሞ እንደሚታወቀው ላስቲኩ ማጥበብ ማስፋት የሚቻል አይነት ልብስ አድርገን ነው የሰራ ነው። እጅየውም እንደምታየው ዝርግፍ ነው። አንገቱ ቪ ነች። እንደዚህ ደግሞ ቆንጆ አድርገን እንዲሁ ይህን ልብስም በ13,000 እኛ ጋር ማግኘት ይችላሉ። ቆንጆ ነው ልብሱ፣ በጣም ነው የሚያምረው። የሚባል ዋጋ ነው። በቀጣይ ደግሞ ማሳይሽ ይሄኛው ሰፋ ያለ ጥለት ያለው ወደ ላይ ርዝመቱ ወደ ጎንም ሰፋ ያለ ጥለት ያለው ልብስ ነው። እንደምታየው ቬዥ ላይ መደቡ ቬዥ ሆኖ ከላይ ያሉት ጥለቶች ደግሞ አረንጓዴ ጎመኔ የሚባል አይነት ከለር እና ወርቃማ ያለው ልብስ ነው። ደንበኛችን የፈለገችው በፈርጥ እንዲገባላት ፈልጋለች። ጥለቱ ላይ ፈርጥ እንዲገባ ፈልጋለች እና እንደዚህ አድርገን አሳምረን አስቀምጠንላታል ፈርጡን። መልካም። ከወገብ በላይ ደግሞ ኖርማል አሰራር ዝርግፍ ሆኖ እጅየው አጠር ያለ እንዲሁም ደግሞ እንደዚሁ በላስቲክ መጥበብ መስፋት የሚችል አይነት ልብስ አድርገን የሰራ ነው። ልብሱ የተሰራው ጠጋ ብላችሁ ብታዩት የእጅ ጥልፍ ነው። በቃ የተሰራው እንደዚህ የሚያምር የእጅ ጥልፍ ነው የተሰራው። ልብሱ እንደዚህ ፈርጥ አልጨረስንለትም። የእጅ ጥልፉን እንድታዩት በሚለው ፈርጥ አላረግንበትም። ከላይና ከታች ላይ አንድ አይነት እንዲሆን ከላይም ፈርጥ እንጨምርበታለን። አሁን ግን ደንበኞቻችን የእጅ ጥልፋችንን በደንብ እንዲያዩት በሚለው ፈርጥ አላስደረግንበትም። እንደዚህ ደግሞ የሚያምር ቆንጆ ልብስ ለፕሮግራም ማይሆን በጣም የበለጠ በጣም የሚያምር ለእናቶች የሚሆን በጣም የሚያምር ልብስ ነው። ለሰርግ ማጀቢያ የሚሆን ነው። እናቲቱ ነች እንደሱ ያዘዘችን። ልጅቱ ደግሞ እንደዚሁ ቀለል ብላ ደግሞ እሷን እንደዚህ በቪ ያምራል። ይሄኛው ወገቡ በፊት ለፊቱ በጀርባውም ቪቪ ነው ልብሱ። ይሄኛው ግን ኖርማል ቪ ነው። እንደምታዩት እጅየዋ ደግሞ እንደዚህ ቅጥል ተደርጋ እንደዚህ ቆንጆ ተደርጋ ተሰርታለች። ይህም እንዲሁ ላስቲኩ መጥበብ መስፋት እንዲችል ተደርጎ የተሰራ ነው። ከወገብ በታች እንደምታዩም እንዲሁ ሰፋ ያለ ጥለት ነው። ፈርጥም ለሷ ተደርጎላታል። እንደ ቅድም እንደነገርኳችሁ ይህንም የእጅ ጥልፉን የበለጠ እይታ እንዲኖረው ብለን ነው ከላይ ፈርጥ ያልተጨመረበት። እንደዚህ ደግሞ ቆንጆ አድርገን አሳምረን በእጅ ጥልፍ መስራት እንችላለን የሚለውን ለማሳየት ነው። ዋጋቸው እነዚህ ያልቆላቸው 28,000 በእጅ ጥልፍና ፈርጡን ጨምሮ። የእጅ ጥልፍ የማይፈልግ ሰው ካለ 23 ድረስ እናደርግላቸዋለን። ቆንጆ ነው በጣም። ሌላስ? ቀጣይ ደግሞ ያለ አዲስ ብትን ጨርቆች አሉን። እነሱን ደግሞ እናስተዋውቃለን። በቀጣይ ደግሞ ብትን ጨርቆችን አሳይሻለሁ። ዛሬ በአረንጓዴ ልጀምር። እንደምታዩ ሻይን ያደርጋል ልብሱ። ከመደቡ ቬዥ ሆኖ ከላይ ደግሞ ጎመኔ የሚባል አይነት ከለር ያለው ልብስ ነው። ጥለቱ በጣም ረዥም ነው። ከላይ ወደ ታች ያለው ጥለት ርዝመት ሰፋ ያለ ጥበብ ነው። በጣም ነው የሚያምረው። እንደሚታወቀው የኛ እንትኖች ሁለት አይና መነኖች ናቸው። ነጠላው ደግሞ እንደዚሁ አብሮ ሰፋ ያለና የሚያምር ነጠላ ነው። እንደምታዩ ጥለቱ በጣም ሰፋ ያለ ነው። መነኑም ነፃ ያለ ነጠላ ነው። በጣም ነው የሚያምረው። እናቶች ይመርጡታል ብለን እናስባለን። ለፈለጉት ፕሮግራም ማጀቢያም ደመቅ ብሎ ማጀብ የሚፈልጉ ሰዎች በግሩፕ መልበስ የሚችሉት አይነት ልብስ ነው። ይሄ ልብስ እንደፈለጉት አይነት አሰራር ተሰርቶ አልቆለት 22,000 ዋጋው 22,000 ቆንጆ ዋጋ ነው ያለው። እንደ ቅድም እንዳሳዩአቸው ፈርጥ መጨመርም እንችላለን፣ ያው እንደ ፍላጎታቸው ማለት ነው። ቀጣይ ደግሞ ማሳያችሁ ልብስ ይሄ በጣም የሚያምር ልብስ ነው። ከዚህ በፊት በአረንጓዴ
በአረንጓዴ አሳይቻችሁ ነበረ እና አሁን ዛሬ ደግሞ እንደዚህ የሚያምር ደግሞ በቤጅ እና በተለያዩ ከለር ሪሚክሶች አንድ ላይ አቅርበንላችኋል። እንደዚህ የሚያምሩ ከለሮችም ደግሞ እንዳሉት ልብሶቹን ለማሳየት ነው። በፒንክም አለው ልብሱ መደቡ ፒንክ ሆኖ ማለት ነው። ቤዥም አለው መደቡ አረንጓዴም ሆኖ ደግሞ አለው ልብሱ። በብዙ አይነት ከለሮች አሉት። ነጠላው እንደምታዩት እንደዚህ ተደርጎ ከሁሉም ከለር የተወጣጣ ነው። አሪፍ ቆንጆ ሪዛልት አለ። ቆንጆ መነን ነው። መነኑም እንደሚታወቀው በሁለት አይና መነን የተሰራ ነው። ዋጋው የዚህ ልብስ አልቆለት በባለፈው ፎቶ እናስገባ እርግጠኛ አይደለሁም፣ ግን በእጅ ጥልፍ ነበር ልብሱ የተሰራውና 45,000 ነበር በእጅ ጥልፍ የተሰራው። አሁን ግን በፈለጉት አሰራር ማሰራት የሚፈልጉ ሰዎች 37,000 ቀጣይ ደግሞ ማሳያችሁ እንደዚሁ ሰፊ ጥለት ያለው ልብስ ነው። አረንጓዴ ነው። አረንጓዴና ቡኒኛ አንድ ላይ ተቀላቅሎ የተሰራበት ልብስ ነው። በጣም ነው የሚያምረው። ቆንጆ ነው። በጣም በቃ እንትኑ ምቱ፣ የሽመናው ጥልፉ፣ ሁሉ ነገሩ ውበት ያለው ልብስ ነው። እንደምታዩት ነጠላውም ደግሞ እንደዚሁ የሚያምር ነጠላ ነው። ነጭ ነው መነኑ። ቆንጆ መነን ነው። እንደምታዩት ደግሞ ይሄ ዲዛይኖቹ በቡኒ በአረንጓዴና ጎመኔ፣ ታችኛው ደግሞ መደቡ ጎመንና ሻይን የሚያደርግ አለው። እንደምታዩ እንደዚህ ሲደረግ ቆንጆ ነው። በጣም የሚያምር ቆንጆ ምት ያለው ወርዱም እንደዚሁ እንደምታዩት ሰፋ ያለ ቆንጆ ልብስ ነው። ይህ ልብስ ደግሞ በፈለጉት አሰራር መሰራት ይችላል። እናቶች ቢለብሱት የበለጠ ያደምቃቸዋል። ግርማ ሞገስም የሚሰጥ አይነት ልብስ ነው። እንደዚህ ደግሞ ይህ ልብስ አልቆለት 33,000 አልቆለት ይሄ ቆንጆ አድርገን እንሰራላቸዋለን። ነጠላው እንደምታዩት ቆንጆ ጥለት ነው። እንደዚሁ ደግሞ ረዘም ያለ ነጠላ ነው። እንደዚህ አይነት ቆንጆ ለእናቶችም ለድጋሽም ለክርስትናም የሚሆን ቆንጆ ልብሶች አሉን። ቀጣይ ደግሞ እንደዚህ ጠበብ ያለ ጥለቱ መካከለኛ የሚባል አይነት ልብስ ነው። እንደምታዩ መደቡ ፒንክ፣ በጣም ፍዝዝ ያለ ላይት ፒንክ ነው። ከላይ ደግሞ ወይን ጠጅና ቢጫ፣ ቀይ እንዲሁም ደግሞ ላይት ብሉ አሉት። አንድ ላይ የተቀላቀለ ነው። ቀይ ወይን ጠጆቹ ወርቃማም ነገር አላቸው። መነኑ እንደሚታወቀው በሁለት አይና መነን የተሰራ ልብስ ነው። ነጠላውም ደግሞ እንደዚሁ ቆንጆ ሆና ቀጠን ብላ የተሰራ ጥለት ነች። በጣም ነው የምታምረው። እችም እንደዚሁ ቆንጅዬ ልብስ ነች። በፈለጉት አይነት አሰራር መሰራት ይችላል። ወራጅም ቢሆን ጥለቷ ትንሽ ይሄን ያህል ሰፋ ያለ ስላልሆነ በወራጅም ቢሆን መሰራት ይችላል። በፈለጉት አይነት አሰራር መሰራት ይችላል። ይሄን እንደዚህ ደግሞ የሚያምር ልብስ ደግሞ ከፈለጉ ከኛ ማግኘት ይችላሉ። ዋጋው የዚህ ልብስ አልቆለት 17,000። በቀጣይ ደግሞ እንደዚሁ ጠበብ ያለች ጥለት ነች፣ ግን በቃ በጣም የምታምር ውበት ያላት ልብስ ነች። እኔ በጣም ነው የወደድኳት። እንደምታዩ ከመደቧ በፒንክ የተሰራ ሲሆን ከላይ ደግሞ ጎመኔና ወርቃማ ክሮች ተቀላቅለው አንድ ላይ የተሰራበት ልብስ ነው። መነኑ ራሱ በጣም ልስልስ ያለ ቆንጅዬ፣ በጣም ሻይን ማድረጓ ደግሞ የበለጠ ውበት ሰጥቶታል። በጣም ቆንጅዬ ውበት ያለው ልብስ ነው። እኔ በጣም ነው የወደድኩት። ነጠላው ደግሞ እንደምታየው እንደዚሁ ሰፋ ያለ ነው። ከዚህ ጋር ይወዳደራል ከዋናው ልብስ ጋር። ልዩነት የለውም። የጥበቡ ስፋቱ ይህን ያህል ልዩነት የሌለው ልብስ ነው። ይህንም እንደፈለጉት በፈለጉት አይነት አሰራር መሰራት ይችላል። ግን ደግሞ እንደዚህ የመሰለ ልብስ አንድ ሰው ብቻ ንጥል ብሎ ከሚለብሰው ግሩፕ ደግሞ ቢለብሱት በጣም ያደምቃል። በጣም ያደምቃቸዋል። ቆንጆ እና ውበት ያለው ልብስ ነው። ነጠላውን ደግሞ እንደምታዩ ረዘም ያለ ነጠላ ነው። ቆንጆ ስፋት ያለው ርዝመት ያለው ቆንጆ ነጠላ ነው። ይህን ልብስም እንደዚሁ አልቆለት በፈለጉት አሰራር ተሰርቶ 15,000። ዋጋውም ራሱ ቆንጆ ዋጋ ነው። ስለዚህ 15 ቆንጆ ልብስ ነው። ቀጣይም ደግሞ እንደዚቹ አነስ ያለች ከእነሱ ትንሽ አነስ የሚል ጥለት ያላት ፍክት ከለርፉል ልብስ ነች። በጣም ነው የምታምረው። እንደምታያት እንደዚሁ እችም መደቧ ፒንክ ሆኖ ከላይ ደግሞ ደመቅ ያለ ፒንኮች አጅቦት እንዲሁም ደግሞ እንደዚሁ
ሰማያዊ ወደ አረንጓዴ አይነት የተጠጋጋ ከለር ያለው የተቀላቀሉበት ልብሶች ናቸው። በጣም ደመቅ ያለና ውበት ያለው ልብስ ነው። እንደምታየው በጣም ቀለል የሚያለሽ ናት። ጥበቧ በጣም ነው የምታምረው። ማነሷም እንደዚህ ቀጠን ያሉ ልብሶችን ደግሞ እንዲሁ መልበስ እንፈልጋለን የሚሉ ማንኛውም ሰው ከኛ ማሰራት ይችላል። መነኑ እንዲሁም በሁለት አይና ነው የሚሰራው። ነጠላዋም እንደዚችው ቆንጆ ሆና ራሷን ሆና ብትሆንም ግን ሳይዟ አነስ ብሎ የተሰራ ነጠላ ነው። ቆንጆ ናት። ቆንጆ ነች። ውበት ያላት ነጠላ ናት። እንደሚታወቀው ከኛ ነጠላችን ረዘም ያለ ነው። ይህን ልብስም እንደፈለጉት በፈለጉት አሰራር በ14,000 እኛ ጋር ማግኘት ይችላሉ። በቀጣይ ደግሞ እንደዚህ ደመቅ ያለ ቀይ ልብስ የሚወድ ሰው ደግሞ ፍክት የሚያደርግ ልብስ ደግሞ እንደዚህ ሰው ከፈለገ ማግኘት ይችላሉ። እንደምታየው ብዙ ከለሮች አሉት፣ ግን ከለሮቹ እርስ በርሳቸው አልተጋጩም። ቀዩ ብቻውን ራሱን እንዲወጣ ያደረገው ልብስ ነው። ቢጫም አረንጓዴም እንዲሁም ደግሞ ፒንክ ልብስ አለው። በጣም ነው የሚያምረው። ከላይ ደግሞ እንደምታየው ቡኒኝ ሆኖ መነን ላይ ጣል ያለ ዲዛይን አለው። በጣም የሚያምር ለየት ያለ ውበት እንዲኖረው አድርጎታል ልብሱን። ይህንም እንደዚሁ በሁለት አይና መነን የተሰራ ልብስ ነው። በፈለጉት አይነት አሰራር መሰራት ይችላል። አሰራሩ ብቻ ደግሞ ሳይሆን እንትኑ ልብሱ 5 አርብ ልብስ ነው። እንደምታዩት በ5 አርብ የወጣለት ልብስ ነው። በጣም ነው የሚያምረው። ሰፋ ያለ ልብስ የሚወድ ሰው መሆን ይችላል። ነጠላውም ደግሞ እንደምታየው ስፋቱ ነጠላው ራሱ ልብስ መሆን የሚችል አይነት ስፋት ያለው ልብስ ነው። እኔ በጣም ነው የወደድኩት። ሰውም ደግሞ ይወደዋል ብዬ ያሰብኩት ልብስ ነው። እንዳያመልጣችሁ እላለሁ። ምክንያቱም አሁን መጀመሪያ የወጡ ልብሶች እየጠፉ ስለሆነ ወዲያው መታዘዝ አለባቸው። ይህ ልብስም እንደዚሁ አልቆለት ቆንጆ አድርገን በፈለጉት አሰራር 17,000 እንሰራዋለን። 17,000 ቆንጆ ነው በጣም ፍክት ብሎ ለመታየት ላይ የሚፈልግ ሰው እንግዲህ በጣም ቆንጆ ውበት ያለው ነው። እሺ ረዲ ዛሬ ያዘጋጀሁላችሁ እነዚህን ይመስሉ ነበር። ሽፎን መስራታችንን ለማያውቁ ሰዎች ደግሞ ዛሬ የለበስኳት ልብስ እንደምታያት በጣም የምታምር ሽፎን ነች። እንደዚህ አይነት የሚያማምሩ ሽፎኖችንም እናዘጋጃለን። እንደዚሁ ደግሞ እንደምታየው እኔ የለበስኩት ጌጣጌጦች እና አንቺ የለበሻቸው ጌጣጌጦችም እንደዚሁ ጌጣጌጥም ደግሞ እንደምንሸጥ በሚቀጥለው ደግሞ የበለጠ ቆንጆ ጌጣጌጦችን ደግሞ የበለጠ እናስተዋውቃለን። ለዛሬ ይህን ነበርን። እናመሰግናለን። መልካም። እሺ እንግዲህ እንደተመለከትነው የተለያዩ የሀገር ልብሶችን አሳይተሽናል። በተለየ መልኩ ደግሞ እናንተ ጋር ሲመጡ የሀበሻ ልብስ ላይ ያልተለመዱ የተለያዩ ዲዛይን ያላቸው ልብሶችን ትሰሪያለሽ። ዲዛይነር እንደመሆንሽ መጠንና እነዚህና ሌሎች የሀገር ልብሶችን የሚፈልግ ደግሞ አድራሻሽና ስልክ ቁጥርሽን እንደዚህ ንገረን። አድራሻዬ 22 ከጎላጎል ወደ ቦሌ በሚወስደው መስመር ወርቁ ህንፃ ፊት ለፊት ሚዮ በሚል አዲስ ህንፃ አለ። ከሱ ላይ ሁለተኛ ላይ እገኛለሁ። ሳሮን ዲዛይን ቢሉ ያገኙናል። እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች እንገኛለን። ዋትስአፕም፣ ቴሌግራምም፣ ቲክቶክም እንዲሁም ኢንስታግራሞች አሉን። ሳሮን ዲዛይን እያሉ ቢገቡ ያገኙናል። መልካም። እሺ እናመሰግናለን በጣም። እኔም አመሰግናለሁ። እሺ ተመልካቾቼ ለዛሬ ያስኩት ፕሮግራም ይህንን ይመስል ነበረ። በቀጣይ የአድራሽ ሚዲያ ፕሮግራሞች እስከምንገናኝ ድረስ ቸር ሰንብቱ።